ትምህርት መማር አለብን። ምናምነውን በእውቀት መግለጥ አለብን። አሁን ችግር አለብን። ትምህርት መማር አንወድም፣ አንሰማም። ሊቃውንቱ ሲያስተምሩ ብዙም አንሰማም። አጫጭር ነገሮች፣ ይሄ የሚያስፈራሩ ነገሮች፣ ይሄ ተጠመቀ ተፈወሰ እንዲህ አለ ታምራት እንጂ ትምህርት ነው ወደ ሌላ ሁሉ ህይወት የሚያመጣው ወገኖች። ሜሞሪያል ማሰቢያ ብቻ፣ ትዝታ ብቻ፣ መዘከሪያ ብቻ እንጂ ራሱ ሕያው የሆነ ስጋ ራሱ ሕያው የሆነ ደም ብለው አያምኑ። ሞቱን እናስባለን፣ ሕማሙን እንዘክራለን፣ ትንሣኤውን እናምናለን። እውነተኛ ሕይወት የሆነውን ክርስቶስ ስጋና ደም እንቀበላለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን በስጋ ዓይን ለሚመለከተው ሰው ብቻ መስሎ ይታያል። በእምነት በሃይማኖት በመንፈስ ዓይን ለሚያየው ግን በተዋህዶ አምላክ ወሰብ ፍጹም ሰው ፍጹም አምላክ ነው። ጌታ እንደዚህ እንደሆነ የማዳን ምስጢራቱ የሚታይና የማይታይ አንድ አድራጊዎች ናቸው። ምን ማለት ነው? የቤተ ክርስቲያን ምስጢራት ትዕምርታት የሚታዩ ምልክቶች ወይም ሲምቦልስ መባላቸው ምዕመናን በውስጣቸው እውነተኛነት ወይም አማናዊነት ስለሌላቸው ሳይሆን ይልቁኑ ከዚህ በተቃራኒ እውነተኛ መሆንን አማናዊነትን በውስጣቸው ስለያዙ እውነተኛ በጥምቀት እውነተኛ ልጅ እንሆናለን። እንደው ምናልባት ትንሽ ፈቀቅል አድርገው የእንግሊዘኛው ሲምቦል የሚለው ቃል መሰረቱ የግሪክ ነው። ሲምቦላ ከሚለው የግሪክ ቃል ነው የመጣው ይላሉ የዚህ ቋንቋ አጥኚዎች። ትንሽ ፈቀቅል አድርገው ብዬ ነው። ይሄ ሲምቦላ ወይም ሲምቦል የሚለው ቃል ትርጉሙ ቀጥተኛ ትርጉሙ አንድ ማድረግ ወደ አንድ ማምጣት ማለት ነው። ምንድነው አንድ የሚያደርጉት? ምንድነው ወደ አንድነት የሚያመጣው ካላችሁኝ የሚታየውን ምልክቱን ትዕምርቱን እና እውነታውን አማናዊነትን አንድ አድርጎ ነው የሚይዘው። ለዚህ ነው እኛ ስጋውና ደሙ እውነተኛ አማናዊ ነው የምንለው። ለዚህ ነው ወገኖቼ አንድ የሚያደርጉ እንጂ ምሳሌ ብቻ ምልክት ብቻ የሆነ ነገር ብቻ አይደሉም ወገኖቼ። እንደው ራሱ ስጋው ራሱ ደሙ ነው እኔና እናንተ የምንቀበለው። ምሳሌ አይደለም፣ ወኪል አይደለም። አንዳንዶች እንደሚሉት ስለ እምነትም የተነገረ አይደለም። ይህን በአንድ የመጽሐፍ ቅዱስ ሐሳብ ትንሽ ሰፋ አድርጌ ለማብራራት ልሞክር። እኔና እናንተ ኦርቶዶክሳውያን የምንቆርበው ቁርባን የምንቀበለው ስጋና ደም የአንዲቱ የዕለተ ዓርቧን ስጋና ደም ነው። ክርስቶስ አንድ ጊዜ ስጋውን የቆረሰው ደሙን ያፈሰሰው በዕለተ ዓርብ የሰጠንን ያቺን ስጋን ያቺን ደም ነው የምንቀበለው። ይሄንን በማስረጃ ማቀርበው እንዲህ በሚል ቃል ቅድም አስቸው አሁን ደግሜ ጎላ አድርጌ ላንሳው። ክርስቶስ ሲያቆርባቸው ሐዋርያት ስጋውን ሲሰጣቸው በመጨረሻው የኦሪቷን ፋሲካ ሽሮ የሐዲስ ኪዳኗን መስዋዕት ሲያቆም የኋለኛውን ሊያቆም የፊተኛውን ይሽራል እንዳለው ሐዋርያ ይሄን ስርዓት በዚያ በቁርባን በመጨረሻው በሐሙስ ምሽት ሲመሰረት እንዲህ ነበር ያላቸው። በደንብ ስሙ። ቅድም አንብቤዋለሁ። እንኩ ጠጡ ይህ ደሜ ነው ካላቸው በኋላ ማብራሪያ ሲሰጣቸው ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው ያላቸው። በሞቴ የሰጣቸው
የዕለተ ዓርቡን ደምን የሰጣቸው ሐሙስ ዕለት በምን እናውቃለን? ለኃጢአት ይቅርታ የሚፈስ ደሜ ነው አላ። ያንን የኃጢአት ይቅርታ የሚፈስ ደሙን አስመስሎ አይደለም፣ ደሜ ነው ያላቸው። ዕለተ ሐሙስ፣ ዕለተ ዓርብ። ዕለተ ዓርብ ወደ ኋላ ምሴተ ሐሙስ ላይ አርፋለች። ዓርብ ልዩ ቀን ነች። ወደ ኋላ ሐሙስ፣ ወደፊት ዘላለማዊ ሕይወት ውስጥ ዛሬም ሁል ጊዜ ቅዳሴ ስንቀድስ ዓርብ ላይ ናት ቤተክርስቲያን የምትቆም። ያ ትኩስ መስዋዕት ነው የሚሰዋው። በወይኑ ህብስቱም ከጸሎት በኋላ ክርስቶስ ከጸለየ በኋላ ፍጹም ሥጋ ፍጹም ደም እንደሆነው ያ ነው ዓርብ ዕለት ናት እምላችሁ። እዩ ለኃጢአት ይቅርታ የሚፈስ ደሜ ነው። ያንን ደም የዕለተ ዓርቡን ደም ነው። የዕለተ ዓርቡ ደም ከሆነ እና ምሳሌ ነው የዕለተ ዓርቡ ሊሉን ነው እና ወኪል ነው ሊሉን ነው የዕለተ ዓርቡ እና የዕለተ ዓርቡ ደም እምነት ብቻ ነው ሊሉን ነው አይደለም። እኛ ሐሙስ ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ያሉት። የሰጣቸው የዓርቧን ነው። የዓርቡ የሚፈሰውን ደም በቆሮንቶስ ምዕመናን ዘንድ ደግሞ ላሳይ ፈቀቅ ብዬ ወደ ኋላ ሐሙስ፣ ወደፊትስ ክርስቶስ ከሞተ ከተነሳ በኋላ ሐዋርያው የቆሮንቶስን ምዕመናን አስተምሮ ከሄደ በኋላ የሆነውን ነገር ደግሞ ልንገራችሁ። አንደኛ ቆሮንቶስ መልእክት ምዕራፍ 10 ቁጥር 16 እንዲህ ይላል፣ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? በሞቴ ስሙኝ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር አንድነት ያለው አይደለምን? ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን? ምዕመናን፣ የቆሮንቶስ ምዕመናን የሚባርኩት የሚቆርሱት ሥርዓተ ቁርባን የሚፈጽሙት ከክርስቶስ ሥጋ ከክርስቶስ ደም ጋር አንድነት ያለው አይደለምን? ህብረት ያለው አይደለምን? ምዕመናን፣ ታዲያ ይህንን እንዴት መካር ይቻላል? የቆሮንቶስ ምዕመናን የክርስቶስን ሥጋ ህብረት አንድነት ያለው የሚፈትቱ የሚሰውት የሚያቆርቡት የሚቆርቡት ከክርስቶስ ሥጋና ደም ጋር አንድነት ያለው ነው። አንድ ነው። አንድ ቤተ ክርስቲያን ማለት ይችላል። ይሄንን እኔ ከማብራራው በግሩም ሁኔታ ያብራራ አፈ በረከት ቅዱስ ዮሐንስ አፈወርቅ አለና የሱን ቃል ልጨምርበት። እንዴት ይጣፍጣል መሰላችሁ! በደንብ ግልጽ ነው። ላንብብላችሁ። ይሄንን የቆሮንቶስ መልእክት ሲተረጉም ነው አሁን ያነበብኩላችሁን ሲተረጉም ነው ዮሐንስ አፈወርቅ እንዲህ የሚለው። ለመሆኑ ጳውሎስ 11ኛው ቆሮንቶስ መልእክት አንደኛ ቆሮንቶስ ምዕራፍ 11 ስትሄዱ ቅዱስ ጳውሎስ ምን ይላል? እኔ ከጌታ የተቀበልኩትን አሳልፌ ለእናንተ ሰጥቻለሁ ሲል ታገኙታላችሁ። 11ኛው ምዕራፍ ላይ እሱን ነው ቅዱስ ዮሐንስ አፈወርቅ የሚያመጣው። ምን ይላል? ለመሆኑ ጳውሎስ ከጌታ ተቀብያለሁ የሚለን ምንድን ነው? እርሱ በዚያ በታላቁ በጌታ ማዕድ ፊት አልነበረም። ጳውሎስ ነበር እንዴ? ሐሙስ ምሽት ነበር? አልነበረም። በደማስቆ መንገድ ላይ ነው የተጠመደው ጳውሎስ። የእስጢፋኖስ ጸሎት ናት ጳውሎስን ያጠመደችው። ሳውል የተባለው ጳውሎስ የወጋሪዎች ልብስ ያዥ ነበር። የእስጢፋኖስን ወጋሪዎች ልብስ ሲይዝ ጓደኛው የሆነው ከአንድ መምህር አብሮ የተማረው አንድ ባች የነበረው ቅዱስ እስጢፋኖስ ግን ጓደኛውን ሳውልን እያየው የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸለየ። አንድ ሊቅ እንዳለው ሳውል ጳውሎስ የእስጢፋኖስን ወጋሪዎች ልብስ ያዘ፣ እስጢፋኖስ ደግሞ በጸሎቱና በአማላጅነቱ የጳውሎስን ነፍስ ያዛት ይላል። እንዴት ይደንቃል! ይህን የሚያክል ትልቅ ሐዋርያ
ያስገኘችው የተወጋሪው የቅዱስ እስጢፋኖስ ጸሎት ነበረች። ምዕመናን አልነበረም በቦታው ምሴተ ሐሙስ ላይ የለም። ታዲያ ቅዱስ ጳውሎስ ባልነበረበት ለምን ተቀብያለሁ አለ የሚለውን ነው የሚያብራራው። ለመሆኑ ጳውሎስ ከጌታ ተቀብያለሁ የሚለን ምንድነው? እርሱ በዚያ በታላቁ በጌታ ማዕድ ፊት አልነበረም። እንደውም ዋና አሳዳጅ ነበረ። ታዲያ እንዴት እኔ ከጌታ ተቀብያለሁ ሊለን ቻለ? ይልና እንዲህ ይላል። እንደሚታወቀው አሁን ጳውሎስ የሚሰበሰብበትና ዳግመኛ የሰጠው ማዕድ የጌታችንን ሥጋና ደም ማለቱ ነው። ከመጀመሪያው የምሴተ ሐሙስ ማዕድ ጋር አንድ እንጂ የተለየ አይደለምና ነው። አሁንም ልክ እንደያኔው ከራሱ ከጌታችን ጋር በማዕዱ ፊት መቀመጥና መቁረብ ነው ይላል። ጳውሎስ አልነበረም። ታዲያ ተቀብየዋለሁ ያለው ለምንድን ነው? አሁንም ሐሙስ ምሽት ላይ መቀመጥ ነው። ምዕመናን ለዚህ ነው እኔና እናንተ ቅዳሴ ስናስቀድስ የምንፈራው የምንንቀጠቀጠው። እዚህ መቅደስ ውስጥ ብቻ ያለን ይመስላችኋል? ቀዳሾች እዚህ መቅደስ ውስጥ ብቻ ያለን ይመስላችኋል? አስቀዳሾች አይደለም። ከጌታ ጋር በምሴተ ሐሙስ ከነበረችው ማዕድ ጋር ከበናል። ራሱ ያቆርበናል። ቁስሎቹ አጠገብ ደግሞ እንሆናለን። ዓርብ ላይ ከቁስሎቹ አጠገብ። ሌላው ጸሎት ሁሉ በረድኤት ነው። ይሄ ጉባኤ ረድኤት ነው። ሱባኤም ረድኤት ነው። ቅዳሴዋ ግን የሚፈተት የሚቆስልበት ደሙ የሚፈስበት በጉ የሚታረድበት የበቁ የሚያዩት አላያችሁትም? ደሙ ትኩስ ሆኖ እጁን ሲያወጣ አልሰማችሁ? ለዚህ ነው የምንንቀጠቀጠው። ለዚህ ነው እንዳንዳንዶች የማናላግጠው። ማፌዣ አይደለም፣ መንጫጫ አይደለም፣ መዝለያ አይደለም፣ መንበርከኪያ፣ ማልቀሻ፣ ደረት መድቂያ። ቁስሎቹን ያደላቸው ያዩታል፣ ያላደላቸው ያላግጡበታል። ለፍርድ ተቀምጦበታል። እዚያው ማዕዱ ላይ ነው ጳውሎስ አሁን ቢመጣ ከረፈደ ቢሆንም ወደ ኋላ ሄዶ ምሴተ ሐሙስ ወደ ኋላ ሄዶ ዕለተ ዓርብ ላይ እኛም የምንቆርበው ያቺኑ ነው። ከክርስቶስ ደምና ሥጋ ጋር አንድነት ህብረት አለው አይደለምን? በቃ ምን ልትለው ትችላለህ? እንዴት ልትቀይረው ትችላለህ? ምን ልናደርገው? እና እንዲህ ይላል ሊቁ ዮሐንስ አፈወርቅ፣ ቅድስተ ቅዱሳን በምትሆን መስቀል አንድ ጊዜ የተሰዋውን መስዋዕት ሁል ጊዜ እንሰዋለን። አንድ ጊዜ ነው የተሰዋው፣ እኛ ግን ሁል ጊዜ እንሰዋለን። ነገር ግን ዛሬም ነገም ለዋውጠን ልዩ ልዩ መስዋዕት የምንሰዋ አይደለንም። ዛሬም አንድ ነው፣ በዕለተ ዓርብም አንድ ነው። በአራቱ ማዕዘን የሚሰዋውም ሥጋው አንድ ነው። ዛሬ የምንሰዋት ያን ጊዜ የተሰዋች ናት። አንዱን ሥጋ በማቅረብ ተቀድሰናል። ሐዋርያው ቅዱስ ጳውሎስ ዕብራውያን 10:11 ሥጋ እሱን በማቅረብ አንዱን ሥጋ በማቅረብ ተቀድሰን በማቅረብ ተቀድሰናል። እንዴ የሚቀድስ ከሆነ አማናዊ ነው እንጂ ምሳሌ ነው ወኪል ነው ልትል ነው። አንድ ሥጋ ትላንት ዛሬም ነገም አንዲት ናት። ልዩ ልዩ መስዋዕት ምን ሰው አይደለንም። አንድ ስለዚህ እቺ አንዷ ምሳሌም አይደለች ወኪልም አይደለች እምነትም ዮሐንስ ወንጌል ምዕራፍ 6 ስለ እምነት ያስተማረው ነው ሊሉን ይደፍራሉ። ስለ ቁርባን ያስተማረው እምነት ማለቱ ነው ይልላል። እኛን ካባና ጥምጣማ አድርጎ ወይ አይማር ወይ አያነብ ወይ በቅጡ ክርስትናን አይኖር እንዲህ ይላል። ስለ እምነት ቢሆን ኖሮ ጥቂት ነገሮችን እስኪ አብረን እናሰላስል። የሰማችሁኝ ነው? ስለ እምነት ያስተማረው ስለ እምነት ከሆነ
የተወደዳችሁ ክርስቲያኖች ስጋዬ አለው ደሜ አለው ተሐድሶቹ እንደሚሉት ፕሮቴስታንቶቹ እንደሚያስተምሯቸው እውነት ስለ እምነት ከሆነ እስኪ ልጠይቃችሁ ለምን አበላቸው ለምን አጠጣቸው ሐዋርያት አምነዋል ለምን አቆረባቸው አላመኑም እንዴ ድጋሚ መኑ እያላቸው ነበር እንዴ አይደለም ማመናቸውስ በቂ አልነበረም እንዴ አምነውት እንደገና ሲያቆርባቸው እንደገና እያሳመናቸው ነው ውሸታቸው ነው በቆሮንቶስ የነበሩ ምእመናንስ አማናያን አልነበሩ አማኞች አልነበሩ እምነት ከሆነ ድጋሚ መኑ እያላቸው ነበር እንዴ ውሸታቸው ነው ስለ እምነት አይደለም ለምን በተግባርስ ገለጠው ለምንስ አቆረባቸው ለምንስ በሐዋርያት ዘመን በየሳምንቱ በዕለተ ሰንበት እንጀራን ይቆርሱ ነበር ይላል በየሰንበቱ ስጋው ደሙ ምስጢር ይፈጽሙ ነበር ይቀድሱ ነበር የተወደዳችሁ ክርስቲያኖች ካህን የሌለበት መስዋዕት የሌለበት ቁርባን የሌለበት መሰዊያ የሌለበት ወብነ ምስዋ መሰዊያማ አለን እንዳለው ሐዋርያው ቅዱስ ጳውሎስ ይሄ የሌለበት ይሄ የሚፈጸምበት ስርየት የሚሰጥበት ቅዳሴ ሊተርጂ አምልኮ የሌለበት ቤት ምን ሊያደርግልህ ነው የምትሄደው ጌጡን ያማረ ይሄ ዝም ብሎ የሚጮህ ነው ያማረ ይልቅ መሰረቱን ያዝ መሰረቱ ይሄ ነው አታል በሌላ ነገር ዲኮሬሽኑ አታል ይሄ ዝም ብሎ ብቻ ምን ማለት ይቻላል ደሞ ሌላ አልጨምርላችሁ መጽሐፍ ቅዱስ እንዲህ ይላል እኔ የቆሮንቶስ መልእክት ምዕራፍ 11 ቁጥር 26 ላይ እንዲህ ይላል ሳይገባው በኋላ መጣበታለሁ ጊዜ ካለኝ ከሌለኝ ችግር የለም ሳይገባው ይህን እንጀራ የበላ ከጽዋውም የጠጣ የጌታ ስጋና ደም ዕዳ አለበት ይላል ቅዱስ ጳውሎስ ነው የሚለው መጽሐፍ ቅዱስ ነው የሚለው እንዲህ የሚለው ሳይገባው ያመነ እነሱ ስጋና ደምን እምነት ነው ብለው ስለሚያስተምሩ እኮ ነው ሳይገባው ያመነ የእምነት ዕዳ አለበት ሊሉን ነው ምን አይነት ውሸት ነው ለማመንስ የሚገባው የማይገባው አንተ ለማመን ትገባለህ አንተ ለማመን አትገባም ሊባልልህ ነው አይደለም ሁለተኛ ነጥብ ጊዜ ካለኝ አንድ 10 ደቂቃ ይፈቀድልኝ አለኝ ሁለተኛ ነጥብ አጠር አድርጌ ማቀርበው እየሰማችሁኝ ነው ሁለተኛ ምን ለይበት ኦርቶዶክሳዊነት በጽኑ የምስጢራተ ቤተክርስቲያን ሀብታተ ቤተክርስቲያን በጣም የምትለይበት ከፕሮቴስታንት ከተሐድሶች በምንለይበትን አንድ አስደናቂ ቁም ነገር ላስይዛችሁ አታውቁትም ብዬ አይደለም እኔም ለምስክርነት እንዲሆነ ትምህርት መማር አለብን ምናምነውን በእውቀት መግለጥ አለብን አሁን ችግር አለብን ትምህርት መማር አንወድም አንሰማም ጠለቅ ያለ ምስጢር ሊቃውንቱ ሲያስተምሩ ብዙም አንሰማ አጫጭር ነገሮች ይሄ የሚያስፈራሩ ነገሮች ይሄ ተጠመቀ ተፈወሰ እንዲህ አለ ታምራት እንጂ ትምህርት ነው ወደ ሌላ ሁሉ ህይወት የሚያመጣው ወገኖች ስለዚህ ለትምህርት ትኩረት ልንሰጥ ይገባል ለማለት ነው ጌታ ቅዱስ ጳውሎስ በዚህ በሰጣችሁ በአንደኛ ቆሮንቶስ መልእክት ምዕራፍ 11 ላይ አንድ ቃል ተናግሯል ቅዱስ ጳውሎስ ምን የሚል ጌታ የሰጠንን እኔ ማሳልፌ ሰጣዋችሁ ይልና ይህን ለመታሰቢያዬ አድርጉት አለን የሚል ቃል አለ ይሄንን ቃል ወሰዱና የኢየሱስ ክርስቶስ ስጋ ደም ለማዳን የሚጠቅም ሳይሆን ለመታሰቢያነት ብቻ ነው የሚያገለግለው መታሰቢያነት እንጂ ማዳን የለውም የሚል ትምህርት ነው ያላቸው ወገኖቼ ሁለተኛ ነጥብ ያልኩት ይሄንን ነው አንደኛው እስካሁን የተመለከትነው ምሳሌ ወኪል እምነት የሚሉትን ለማፍረስ ነው ጥቂት የተፍጨረጨርኩት ሁለተኛው
መታሰቢያ ሳይሆን ለመዳናችን የሚጠቅመን ነው የሚለውን ነጥብ ማስያዝ ነው አሁን የምፈልገው። እዩ ይህን ለመታሰቢያ አድርጉት ነው እንጂ ያለው ቅዱስ ጳውሎስ መታሰቢያዬ ነው አለ አላለም። በሞቴ አማርኛ ይቸግረናል እንዴ? ለመታሰቢያ አድርጉት ማለትና መታሰቢያዬ ነው ማለት አይለያይም? ይለያያል። ይሄንን ስታደርጉ እኔን አስቡኝ ነው እንጂ ያለው ይሄ ስጋና ደም መታሰቢያዬ ነው አይደለም ያለው። ይሄ አማርኛ አይገባቸውም። ከፈለጉ በእንግሊዘኛ ልጨምርላቸው። መታሰቢያ የሚለው ቃል ቅዱስ ጳውሎስ አሁን በአንደኛ ቆሮንቶስ ገለጸ ያልኳችሁን በእንግሊዘኛም በግሪክኛም ከፈለጉ እንንገራቸው፣ አማርኛ ካልገባቸው የአማርኛ ችግር ካለ እንግሊዘኛው ግሪኩም አናምኔሲስ ይላል። መታሰቢያ የሚለው ቃል አናምኔሲስ የሚለው ቃል የዚህ ቃል ሊቃውንት የመጽሐፍ ቅዱስ ቋንቋ መተርጉማን ሲተረጉሙ በኃላፊ ጊዜ የተሰጠ ሕያውነትን ከእውነተኝነት ጋር የያዘ ደግሞም በተግባር ለሚቀጥል ነገር የሚጠቀስ ቃል ነው ይላሉ። ልድገመው። በኃላፊ ጊዜ የተሰጠ ሕያውነትን ከእውነተኛነት ጋር ያዋሃደ ከዚያስ በተግባር ደግሞ ለሚቀጥል ጉዳይ የሚጠቀስ ቃል ነው። የክርስቶስ ሥጋና ደም በኃላፊ ጊዜ ተሰጥቶናል። እውነተኛነትን ከሕያውነት ጋር ያዋህዳል። ደግሞ አድርጉት ይላል። ለመታሰቢያ አድርጉት፣ ሰውት፣ አቅርቡት ይላል። ምዕመናን ይህ ቃል ተራ ማስታወሻነት ወይም ሕያውነት የሌለው ትዝታ ብቻ አይደለም። እነሱ መታሰቢያ ሲሉ ዓርብ ዕለት የተፈጸመውን ለማሰብ ብቻ፣ ሜሞሪያል ማሰቢያ ብቻ፣ ትዝታ ብቻ፣ መዘከሪያ ብቻ እንጂ ራሱ ሕያው የሆነ ሥጋ ራሱ ሕያው የሆነ ደም ብለው አያምኑ። ትርጉሙ በእንግሊዘኛ እንዲህ ይላል። እኔ ቀጥታ ያገኘሁትን ላንብብላችሁ፣ ከዛ እንደ ነገሩ አድርጌ ወደ አማርኛ ነግራችሁ። does not merely remembrance or a memorial of a thing ተራ ማስታወሻ ተራ መታሰቢያ ማለት አይደለም። does not merely remembrance መታሰቢያ ተራ መታሰቢያ ወይም የሆነ ነገር ማሰቢያ ብቻ አይደለም። regarding as being as absent but it means a recalling or representing in an active sense ሕያው የሆነ ነው እንጂ ነው የሚለው። ተራ ማስታወሻ አድርገው ነው እነሱ። በሞት ልንገራችሁ፣ ጥምቀት ጋር ስትሄዱ ከኢየሱስ ጋር በሞትና በትንሣኤው ለመተባበር እንጠመቃለን እንጂ ለመዳን አይጠቅመንም ይላሉ። እኛ ደግሞ ወዲህ ያመነ የተጠመቀ ይድናል። ሰው ዳግመኛ ከዋና ከመንፈስ ካልተወለደ የእግዚአብሔር መንግስት አያይም። በአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ የኖህ መርከብ ሲዘጋጅ 8 ነፍስ የዳኑበት ውሃ ሲዘጋጅ የውሃው ምሳሌ ጥምቀት አሁን ምሳሌ ሆኖ ያድነናል የሚሉትን ቃላት ተጠቅመን ያድነናል መንግስተ ሰማያት እንገባለን እንላለን። እነሱስ ተራ የትንሣኤውና የሞቱ መታሰቢያ ብቻ ነው ይሉናል። ጥምቀትንም ጭምር ጥምቀት የማያምኑ ቁርባን የማያምኑ ምን ያደርግልሃል? ስም ብቻ የተሸከሙ የአምልኮ መልክ ያላቸው ኃይሉን ግን ጸጋውን ግን ምስጢሩን ግን የካዱ በዲኮሬሽን ያሸበረቁ መዝለል እንጂ መኖር የማይችሉ ምን ያደርግልሃል? አትታለል። ይልቁም ነገሩ ላይ አተኩር። ምንድነው ምናምነው? ምንድነው ማናምነው? እሱን ላይ ይልቅ ከቻልክ እሱን ላይ ልብን ሰፊ አድርገህ እማንለውን አላችሁ ከሚሉን ይልቅ ምንድነው የምትሉት ብለህ ጠይቀን። ይህንን ነው የሚለው መጽሐፉ። የተወደዳችሁ ክርስቲያኖች እኛ
የክርስቶስን ስጋና ደም ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ለመዳን ይጠቅመናል ብለን እናስቀምጥና እሱን አብራራለሁ። አሁን ግን ቅዳሴያችን ላይ ሰምታችኋል አይደል? ትንሣኤን እናምናለን፣ ሞትንም እንናገራለን እንላለን። እስመ ቁርባን ውእቱ ተስካረ ሞቱ ለክርስቶስ። ቅዳሴ ላይ የሞቱን መታሰቢያ ነው የምናደርገው። ሞቱን እናስባለን፣ መከራውን እንዘክራለን። መስቀል ላይ እኮ ነው የምንሆነው። እንደኛ መስቀል ላይ የሚሆን አለ? ለንጽጽር እንኳን መቼ ይበቃል። እንደኛ መስቀሉስ የምንጮኸውን ጮት አትሰሙም እንዴ? እንደ ወንበዴ ሆነን አስበን እያልን ስንጮህ አልሰማችሁም እንዴ? ሞትን እንናገራለን፣ ሕማምን እናስባለን። ረቡዕ፣ ዓርብ፣ ሰሙነ ሕማማት በየቅዳሴው እናስባለን። ለመታሰቢያው እናደርጋለን፣ እናስበዋለን ብቻ ግን አይደለም እንኖረዋለን። ሕያውነትን ከእውነተኛነት ጋር እንኖረዋለን። አንድ ነገር በእውነት በተግባር እያደረግነው በሕሊና ደግሞ ልናስበው እንችላለን። ደግሞ አለው በተግባር እናደርገዋለን፣ በሕሊና እናስበዋለን። ለመታሰቢያ መደረጉ አማናዊነቱን እውነተኛነቱን አይሽረውም። ሃይማኖታችን ይቺ ናት። ታስታውሳላችሁ? መናው የእስራኤል የወረደላቸው መናና የአሮን በት ታስታውሳላችሁ? ለመታሰቢያነት እኮ ተቀምጠው ነበረ። ለመታሰቢያነት ተቀምጠዋል። ግን መናው በትሩም እውነተኛ ናቸው፣ መታሰቢያም እውነተኛም። የክርስቶስ ሥጋና ደም እንደዚህ ነው። ሞቱን እናስባለን፣ ሕማሙን እንዘክራለን፣ ትንሣኤውን እናምናለን። እውነተኛ ሕይወት የሆነውን ክርስቶስ ሥጋና ደም እንቀበላለን። የእስራኤል የፋሲካን አከባበር ተመልከቱት። ቀኑን በመታሰቢያነት ያስቡታል። የፋሲካውን በግ ደግሞ በተግባር አወራርደው ይፈጽሙታል። ይህን የሚያረጋግጥልን ለመታሰቢያ አድርጉት የሚለው ቃል ምን እንደሆነ ማወቅ ለሚፈልግ ኦርቶዶክሳዊ ብቻ አይደለም፣ የሌላ ቤተ እምነት ልበሰፊ የሆነ ነገሩን በቅጥነተ ሕሊና መመርመር የሚፈልግ ሃይማኖትን በበጎ ሕሊና ማሰብ የሚፈልግ ልቡ የተከፈተለት ካለ ይህን የሚያረጋግጥልን ቃል እዛው ላይ ተቀምጧል። ምን ይላል? ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ይላል። ለመታሰቢያ አድርጉት ካለ በኋላ ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። አየህ፣ ማሰብ ማለት ስታስብ ሞቱን ትናገራለህ። ለዚህ ነው መታሰቢያ ያለው እንጂ እውነተኛ ወይም ለማዳን አይጠቅምም ማለቱ አይደለም። እቺን ነገር በአንድ በሁለት ነገር ብቻ ወይም በሶስት አስረድቻ በቃለሁ። እግዚአብሔር ከሁላችንም ጋር ይሁን። እስኪ ልጠይቃችሁ፣ መታሰቢያ ብቻ የሆነ ነገር፣ ለመታሰቢያነት ብቻ የተሰጠ ነገር ቢቀበሉት ሕይወት፣ ባይቀበሉት ዕዳና ፍዳ ይሆናል። ደግሞ አለው ቢቀበሉት ሕይወት፣ ባይቀበሉት ዕዳና ፍዳ የሚሆነው መታሰቢያ ብቻ ነው። ለመታሰቢያነት እንደዚህ ይሆናል አይሆንም። ይህን ያልኳችሁ አንድ ጥቅስ ላንብብላችሁ ነው። የበለጠ ግሩም የሚያደርግልን አንድ ጥቅስ እንዲህ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 11 ከቁጥር 27 እስከ 30 እንዲህ ይላል። ቀስ ብዬ አነበዋለሁ። በጣም ወሳኝ ቃል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሳይገባው ሳያምን ንስሐ ሳይገባ በስነ ምግባር ሳይታነጽ የወሰደውን ሳይመልስ ድሆችን ሳይረዳ የሚበላና የሚጠጣ የጌታ ሥጋና ደም ዕዳ አለበት። ዕዳ የምለው ዕዳ ምንድን ነው? መታሰቢያ ብቻ የሆነ ነገር ቢቀበሉት ሕይወት፣ ባይቀበሉት ዕዳ ይሆናል። ዕዳው ምን እንደሆነ ላንብብላችሁ። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላል ይልልሃል። ለፍርድ ነው የተቀመጠው ማለት የሚያድን ስለሆነ እኮ ነው ፍርድ ያለበት፣ ዕዳ ያለበት።
ወገኔ ንቃ። ከሚጠፉ ጋር አትጥፋ፣ ከሚኳትኑ ጋር አትኳትን። ዕዳ ፍርድ ቢቀበሉት ፍርድ፣ በአግባቡ ባይቀበሉት ፍርድ፣ በአግባቡ ቢቀበሉት ሕይወት የሚሆን የሚያድን ነው እንጂ መታሰቢያ ብቻ ቢሆን አይደለም ወገኔ። ወረዲልና ምን ይላል? ራሳችንን ብንመረምር ግን ባልተፈረደብንም ነበር ይላል። በሞቴ ከእናንተ መካከል ይላቸዋል አንዳንዶች ሞተዋል፣ አንዳንዶች አንቀላፍተዋል ይላቸዋል፣ አንዳንዶች ተቀስፈዋል ይላቸዋል፣ አንዳንዶች ታመዋል ይላቸዋል። በአግባቡ ስላልተቀበሉት። ለዚህ ነው ካህኑ ወጥቶ እኮ የሚናጻው። ንስሐ ግቡ የሚለው እኮ ለዚህ ነው። እኔ ከበደላችሁ ንጹሕ ነኝ የሚለው እኮ ለዚህ ነው። ምንም ነገር እኮ አይደለም። ንስሐ ግቡ በቃ። ማስፈራራት ይላል። ምን ማስፈራራት? ወደ ሕይወት እንድትመጣ ነው ጥሪ የሚያቀርብልህ እኮ። ስለዚህ ታመዋል፣ አያሌዎቹም አንቀላፍተዋል፣ ተቀስፏል። ለምን? መታሰቢያ ብቻ ቢሆን ነው አይደለም። ለፍርድ ለምን ሆነ? መታሰቢያ ብቻ ቢሆን ነው አይደለም። የመዳን ወይ ያለ መዳን ጉዳይ ስለሆነ ነው። አንደኛ። ሁለተኛ እንዲህ ይላል ዕብራውያን ምዕራፍ 10 ቁጥር 27 ላይ የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን ኪዳን እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ የሚብስ ቅጣት ይገባዋል ይላል። የሙሴን ሕግ የናቀ ሰው ተወግሮ ከሞተ የኢየሱስ ክርስቶስን ሥጋና ደም ያቃለለ እንዴት የሚብስ ቅጣት ቢገባው ይመስላል? የባህሪ አምላክ አይደለም፣ እውነተኛ አይደለም ካለ የሚብስ ቅጣት ይገባዋል። አየህ፣ ለሕይወት ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይሉ የለ እና ከኃጢአት የሚያነጻው እውነተኛ ቢሆን ነው፣ ደሙ ቢሆን ነው እንጂ የሚያነጻው ምሳሌው መታሰቢያ ብቻ ቢሆን ነው የሚያነጻው። ምን አይነት ውሸት ነው? ምን አይነት ውሸት ነው? ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ታዲያ ይህንንስ ምን ልትለው ነው? የዘላለም ሕይወት አለው እኮ ነው የሚለው። እንዲያውም ከፍ ይልና እኔም በእርሱ እኖራለሁ እሱም በእኔ ይኖራል ይላል። ሥጋውን በበላው ደሙን በጠጣው ውስጥ ክርስቶስ የሚኖር ከሆነ ለማዳን አይደል ክርስቶስ የሚኖረው? ለመታሰቢያነት ብቻ ነው ክርስቶስ የሚኖረው? ሥጋውን ስንበላ ደሙን ስንጠጣ በእኛ የሚኖር ከሆነ እርሱ ሕይወት ነውና ሕይወት እየሰጠን አይደለምን? ለመዳን የሚጠቅመን አይደለምን? ሶስተኛ ቅዱስ ቄርሎስ ያለውን ማጠቃለያ ላርገው፣ ሰዓቱ ሄዶብኛል። ቅዱስ ቄርሎስ እንዲህ ይላል፣ አይሁድ የፋሲካውን በግ በመብላትና ደሙን በመጠጣት አይሁድ የፋሲካውን በግ በመብላትና ደሙን በራቸውን በመርጨት ከሞት እንደዳኑ መቀደስን እንዳገኙ ካመኑ የክርስቶስን ሥጋ በመብላትና ደሙን በመጠጣት የዘላለም ሕይወት ማግኘትን እንደምን ተጠራጠሩ? እንደምን ማመን አቃታቸው ብሎ ያዝንላቸዋል። በጥላው አምነዋል። ጥላው ምን ነበረ? የፋሲካውን በግ አርደው መቃናቸውና ጉበናቸውን ደም ቀብተው ከሞት እንዳመለጡ አይተዋል። እንግዲያውስ በዚያኛው የክርስቶስ ምሳሌ በሆነው በፋሲካው በግ ደም ከሞት ማምለጥ ከቻሉ በኢየሱስ ደም ከዘላለም ሞት መትረፍን እንዴት ማመን አቃታቸው? እነዚህም ወገኖች የኢየሱስ ክርስቶስ ደም የምንበላውና የምንጠጣው ለማዳን አይጠቅምም ሲሉ ከሞት አያስመልጥም፣ ሕይወት አይሰጥም እያሉን እኮ ነው። ከአይሁድ እኮ በምን ተናነሱ? አያምኑበትም ስላችሁ። እስራኤል በደም ይቀደሱ እንደነበር ያምናሉ። የኢየሱስ ክርስቶስ ደም ከኃጢአት የሚቀድሰን አያምኑ። እናምናለን እኮ የታ ካልተበላ ይበሉ ይጠጡ እኮ ነበር። የኢየሱስ ደም ይሸፍን ዝም ብሎ ነው እንደሚሸፍነው? ይበላል፣ ይጠጣል፣ ደሙ ነው፣ ሥጋው ነው። አለዛስ መቀደስና መንጻት ከየት ነው የሚገኘው? የኮርማዎችና የፍየሎች ደም ሥጋን ለመቀደስ ተጠቅም ከነበረ ነውር የሌለው ሆኖ በዘላለም መንፈስ ራሱን ያቀረበ የክርስቶስ ደም እንደምን ከሞተ ሥራ ሕሊናችንን ያነጻ ይሆን ይላል። ያቺ የፍየል ደም ሥጋን ቀድስ ከቻለች የከበረው የአምላካችን ሥጋና ደም ከሞተ ሥራ ሕሊናችንን ጭምር እንዴት አይቀድስ? ይሄን መካድ ምንኛ ነው? አድንም መታሰቢያ ብቻ ነው ማለት እኮ ይሄን ሁሉ መካድ ነው ምዕመናን።
የተወደዳችሁ ክርስቲያኖች የኢየሱስ ክርስቶስን ሥጋና ደም በመካፈላችን ሁላችን አንድ እንደምንሆን መጽሐፍ ቅዱስ ተናግሯል። እኛ ብዙዎች ስንሆን አንዱን እንጀራ ስለምንካፈል አንድ ሥጋ ነን ይላል ቅዱስ ጳውሎስ። አንድ ሥጋ። አንድ የምንሆነው በመታሰቢያ ብቻ ይመስላችኋል? አይደለም። የኢየሱስ ክርስቶስ ሥጋና ደም ሕይወት የሚሰጠን ሁላችንም ክርስቲያኖች አንድ የሚያደርገን እውነተኛ ሥጋ እውነተኛ ደም ለማዳን የሆነ ስለሆነ ነው። ከእንዲህ አይነት የክህደት ትምህርት ዓለም ራሷን ትጠብቅ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን። አሜን።